ፍቅር እንኳን ደስ አለሽ፣ ወንድምሽ ሊያገባ ነው። ደግሞ ከመቼ ጀምሮ ነው ዴቭ ወንድሜ የሆነው? አንቺ እንደዚህ ደስተኛ ትሆኛለሽ ብለን አልጠበቅንም ነበር። እንዴ ለምን ዴቭ? ትዝ ካለሽ ታለም እኔና አደይን አንድ ቦታ አግኝተሽን ልገሽ መጣሽ። እኔም አንቺን ፈልጊሽ ነበር። ለካ አደይም እዚህ ነሽ። ኧረ እባክሽ ዛሬ ከየት ትዝ አልኩሽ? ሁሌም እኮ አስታውስሻለሁ። ደግሞ ተንከባከባት እሺ። ታለም አታስቢ። እሱ እንደሚያስብልኝ ሰው አትሆኝ እሺ። ሁሉንም ያልሽውን ነገር ሰምቼሻለሁ። አይ አንቺ ማናገር አይጠበቅብሽም። በቃ ካልፈለገ እዚህ ጋር ሁሉም ነገር ያበቃል። ዴቭ የኔ ፍቅር ምንድነው ይሄ? እንኳን ደስ አለሽ። ባቡሬ ስለ ለሊ ጉዳይ እጅግ እያሰበና እየተጨነቀ ይገኛል። ምንድነው እንደዚህ የሚያሳስብህ? ፎንቃ ጠለፈ እንዴ በማለት እህቱ ቅምጥል ብትጠይቀውም እሱ ግን አንቺ ትቀልጃለሽ አይደለ? ለሊ በየደቂቃው እየወደቀች ነው። ድንገት ተነስታ ትወድቃለች። ያ ነገር ደግሞ በጣም አሳስቦኛል። ዶክተሩም የነገረኝ ነገር ያን ያክል ግልጽ አልሆነልኝም እና አሳስቦኛል በማለት እንግዲህ ለቅምጥል ይነግራታል። የአደይና የዴቭ ፍቅር እንግዲህ ማለትም ቤተሰብ መፍቀዳቸው ለባቡሬ ደግሞ ሳይወድ በግዱ አበባ ይዞ እንግዲህ ወደ ለሊ ጋር እንዲገባ አድርጎታል። እንግዲህ የነ አደይ በረከት ለእኛም ይድረሰን ያለ ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ አደይ ድራማ ክፍል 145ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቤዛ ዛሬ ደግሞ ወደ ለሊ ቤት ሄዳለች። ለሊ ቤት ስትሄድም እንግዲህ አደይና ለሊ ነበር ያገኘቻቸው። ምን ፈልገሽ መጣሽ ብትላትም አይ አንቺ ፈልጌ ነው የመጣሁት፣ ግን ደግሞ አደይ እዚሁ ሆናለች። አደይ ዝም ብለሽ አታፍጪ፣ ሻይ ቡና ይባላል እሺ በማለት ነበር እንግዲህ ያዘዘቻት። ለሊ ግን ሻይም ቡናም የለም፣ ስለዚህ የመጣሽበትን ጉዳይ ብቻ ተናገሪና አሁን ውልቅ በይ በማለት ነበር እንግዲህ የነገረቻት። ስርዓትሽን ይዘሽ የምትፈልጊውን ነገር አውሪና ውጪ ብትባልም ነገር ግን አልወጣም፣ ይልቅስ እሷን አስወጫትና እኔ አንቺን ላወራሽ እፈልጋለሁ ብትላትም እነሱ ግን አሁንም ግብ ላይ ናቸው። ጭራሽ ብቻዬን ልታወሪኝ ትችያለሽ እንዴ በማለት ለሊም እንግዲህ ኮስተር ትልባታለች። ቆይ እናንተ ገቢና አስወጪ የሆናችሁት በኤላ ቤት ምን አገባችሁ በማለት ነበረ ጭራሽ የተናገረችው ቤዛ። አደይ እንግዲህ ዴቭን እየጠበቀች ስለነበረ ለራሷ ጭንቀት ውስጥ ናት። አንገቷን ይዛ ነበረ ሲጥር ማደርግሽ አሁንኑ ከዚህ ውጪ ሁለተኛ መስመሬ ላይ እንዳላገኝሽ በማለት እንግዲህ ዴቭም እንግዲህ ሲፈራ ሲቸር የነበረውን ፍቅሩን እንግዲህ ለአክስቱ ተናግሮ እንግዲህ አክስቷ ሁሉንም ነገር ሰምታለች። ይህንንም በልታ ብላ ፈቅዳለች። እንዲሁም ደግሞ ብዙ ማስጠንቀቂያዎችን ለዴቭ እየነገረችው ነበረ። አደራህን ዴቭ ልጄ ኒኮ ልጄ የምላት በምክንያት ነው፣ እንዳታስከፋት፣ ከሷ ሌላ ቀና ብለህ እንደዚህ ሴት እንዳታይ፣ ስለዚህ ታምነህ ተንከባክበህ አኑራት፣ በጣም ጥሩ ልጅ ናት፣ እንዳንተ ነው ወንድ ልጅ መውለድ በማለት እንግዲህ እየኮራችበት ትገኛለች። ዴቭም እኔ እንደዚህ ደስተኛ ትሆኛለች ብዬ አላሰብኩም ነበረ፣ በጣም ነው የማመሰግነው በማለት እንግዲህ እትዬም እንግዲህ ታዲያ መቼ ልትጋቡ ሀሳባችሁ በማለት ጠይቀው ነበረ። ዴቭ ግን ቤተሰቧ ጋር መሄድ አለብኝ፣ አባቷ ሰርጓ ላይ እንዲገኙ እፈልጋለሁኝ በማለት እንግዲህ ይነግራታል። ጀግና የኔ ልጅ በማለት ነበረ እያመሰገነችው። ሌላው ደግሞ እናለልኝ ናቸው። አበበ ያው ከቀድሞ ፍቅረኛው ጋር ወደ ፍቅር መግባቱ የድሮ ትዝታቸውን ወደ ቁም ነገር ሊቀይሩ ስላሰቡ አሁን ላይ ከሷ ጋር መታየት የለብህም እያሉ ጫኒና አልልኝ እያስፈራሩት ይገኛሉ። አበበ ግን አይመለከታችሁም እያለ እንግዲህ ለብቻው ሲፋለማቸው እናያለን። ቤዛም እንግዲህ ከነለሊ ቤት ስትሄድ መንገድ ላይ ኪንጎና ቅምጥል አግኝተዋት ነበረ። ቀደም ብሎ ግን ኪንጎ ስላገኛት አንቺ ደግሞ እዚህ ምን ትሰሪያለሽ እያለ እያወራት ነበረ። ከዛም አንተ ደግሞ ልቀቀኝ፣ ተመንገድ ላይ ዞር በል እያለች ነበር።
ከዛም እንግዲህ ኪንጎ እየተጋተተች ነበር በማለት ለቅምጥል ይነግራታል። ቅምጥልም እንግዲህ 1-2 ጠብጠብ ታረጋታለች። ምን ብላህ ነው በማለትም ጠይቀው ነበረ። አይ ምንም አያረገችኝም ብዬ ትጋተተኝ ነበር ብዬ 1-2 እንድትያት ብዬ ነው እያለ ነበረ። ቅምጥል ግን አባባ ከሞቱ በኋላ ፍቅር ቀንሰሻል እያለ ይገኛል። እንግዲህ ኪንጎ የቅምጥል ፍቅር እንግዲህ ዱላውም የት ወጣ የት ገባውም ቀነስ ሲያደርግ አሁን ላይ የኪንጎ ፍቅር እያየለ ይገኛል። እሱም ደግሞ ቀንሰሻል፣ ፍቅር ቀንሰሽብኛል እያለ አቤቱታ እያቀረበ ነው። እሷም ደግሞ ምን አደረኩኝ እያለችው ነበረ። በፊት እኮ እንጋባ ምናምን እያልሽ ትንጋተች ነበር፣ አሁን ግን ብለሽኝ አታውቂም ይላታ። እንዴ እሱን እኮ ታዲያ ወንድ ነው መጠየቅ ያለበት በማለት ነበረ የጠየቀችው። ምነው ልታገባ ትፈልጋለህ እንዴ ብትለውም አዎ ግን ትንሽ መስራት አለብኝ በማለት እንግዲህ ምኞቱን ነግሯታል። ዴቭ እንግዲህ በርከት ያሉ አበባዎችን ወደ አደይ ጋር ይዞ መጥተው ነበረ። ያው እንግዲህ መንገድ ላይ ሲያገኘው እስኪ በረከታችሁ ይድረሰኝ በማለት ይመስላል ባቡሬ አንዷን አበባ በመውሰድ እንግዲህ ለለሊ ሰጥቷታል። ለሊም እንግዲህ እጅግ በጣም ደስ ብሏት ከአበባው ጋር እኩል እያሸበረቀች ነበረ። ምክንያቱን ብትጠይቀውም እሱ ግን እንዲነግራት አልቻለም። እንግዲህ ያው የጅምርማሮ ይመስላል። ያው አፍ አውጥቶ እንዳይነግራት ፈርቶ እንጂ እንደወደዳት ያስታውቃል። እሱ ደግሞ ወንድ ልጅ ግን ለምንድን ነው ለሴቶች አበባ የሚሰጠው በማለት ጠይቋት ነበረ ለሊን። ለሊ ግን እኔ አላቅም ለምንድን ነው እስኪ ንገረኝ እያለችው ነበረ። አይ በቃ ተይው በማለት እንግዲህ ትታውታል ወሬውን። ሌላው ደግሞ የአሹ ፍቅር ነው። አሹ አሁን ደግሞ ሮማኔ ጭራሽ አጠገቡ ሆነችለት። ሲወጣም ሲገባም እያያት እዛ አንድ ቤት ሆነውም እየተነፋፈቁ ይገኛሉ። ፍቅር ሀያል ነው፣ ፍቅርም ከባድ ነውና ያው የሆነ መፍትሄ አስጭኝም እያለ እንግዲህ ሩታን እየጠየቀ ይገኛል። ሩታ እንግዲህ የሁሉ አማካሪ ይሆናለች። በቃም በቃል መናገር ከፈራህ ለምን በተግባር አታሳያትም እያለች ትገኛለች። እሺ እንዴት ላሳያት? በተግባር በምልክት ቋንቋም ቢሆን ንገራታ ብለሽኛል ነበረም ወይ እያለ ነው እንግዲህ አሹ። ለምን አበባ አትሰጣትም በማለት እንግዲህ ሩታ አማክረው ነበረ። አበባ አንቺ ደግሞ ምን ይሰራላት ነው የገጠር ልጅ እኮ ናት እያለ ነው እንግዲህ እየነገራት። ይሄም አስተማማኝ አልመሰለውም። እንዲሁም ደግሞ የነ ዴቭን ፍቅር በደስታ ሲገልጡ ወይ የኔ ነገር ነው እንጂ በማለት ነበረ ስትለው ሮማን አይ ወዲህ ነው በማለት ነበር እንግዲህ አንገቱን የደፋው። ቅምጥልም እንግዲህ ከኪንጎ በመለያየት ሸኝቷት ልክ ሲመለስ ነበረ የቤዛ ወንድም እስር ቤት ነበር። እንዴት እንደወጣ ባልታወቀ መልኩ እንግዲህ ቅምጥልን ሊያፍናት ችሏል። ቅምጥል ግን እንዲሁ ትታፈንለት ይሆን የሚለውን አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። በያላችሁ በመልካም ጊዜ